ቦርንማውዝ ኤፍሲ ለሁለተኛ ጊዜ በሜዳችን መጥቶ 2-1 አሸነፈን ነው ማለት ገባህ አይደለ? አብዛኞቻችሁ የተቃጠልኩ ሊመስላችሁ ይችላል። አልተቃጠልኩም። በጣም ነው የተቃጠልኩት። እንዴት እያወቅኩት እቃጠላለሁ? እንደምንሸነፍ እያወቅኩኝ መቃጠል የለብኝም ነበር እኮ ገባህ አይደለ? ግን ተቃጠልኩልህ ነው የምልህ። ፓሲቭ ፕሬስ የሚባል ነገር በቃ ፕሌስ ሩ ማድረግ ወፍ ኳስ ይጠለዛል፣ እነሱ እጅ ይገባል፣ እነሱ ያጠቁናል። ኳስ ይጠለዛል፣ እነሱ እጅ ይገባል፣ እነሱ እኔ ማን ነው ከአርሰናል ሽንፈት የበለጠ የሚያቃጥለኝ የሚያመኝ? አሁን መተው ማሊያ ለመቅደር ጫፍ የደረሱ ሰዎች መተው ይበጠረቁብናል። ገባህ አይደል? እኔ ምንም ልል አልችልም። ኔክስት ጌምንም እናሸንፋለን ብዬ ተስፋ ማድረግ ብቻ ነው ያለኝ አማራጭ። ገባህ አይደል? እንኳን አይደለም ነጥብ ተበልጠህም ራሱ ከመደገፍ ማቆም የለብህ። ምን አማራጭ አለ? ገባህ አይደል? ሲቲን ሄደህ የሆነ ነገር ማድረግ ትችላለህ ብለን እንጠብቃለን። በዱዓ ማለት ነው በዱዓ እንጂ ምን አማራጭ አለን? አባቴ ተረዳኝ አይደል? መተን ይሄን ዋንጫ ከእጃችን ሳናጣው በፊት አጣነው ብዬ ላወራ አልችልም። ከቻምፒየንስ ሊግ በተቀነስን ነው እንደውም የኔ ምኞት፣ ከቻምፒየንስ ሊግ በተቀነስን። መቼ ነው ምርጫ የሚኖረን? የፈለግነውን ተጫዋቾች ለማጫወት መቼ ነው ምርጫ የሚኖረን? ሰከንድ ቾይስ ራይት ባክ፣ ሰርድ ቾይስ ሌፍት ባክ፣ ሰርድ ቾይስ 10 ቁጥር እየተጫወትን ያለ ነው ማለት። ወንድም ጥላ ባንቺ ነው ተስፋዬ። ወንድም ጥላለሽልኝ። ቦርንማውዝ የአርሰናል ጌታ ከአመት እስከ አመት ኤምሬትስ ላይ እየመጣ ነጥቡን ይወስዳል ማለት ነው። አንተ ስለምትችል አይደለም ለዋንጫ የቀረብከው። ሁሉም ቡድን ፈርሶ ራሱን እየገነባ ስለሆነ ነው። ሲቲ ራሱን እየገነባ ዋንጫ ሊቀማ እየተፎካከረ ነው። አሁን ራሱ ለዋንጫ ከቀረብክና ከተጠጋ የማንቸስተር ሲቲ ድክመት ነው። አንተ አትችልም፣ እግዚአብሔርን አትችልም። ቡድን አይችልም። ሜዳ ላይ የምናየው እውነታ ነው። አሸንፈ ስትወጣም ጥሩ አይደለም፣ ተሸንፈም ስትወጣ አትችልም። ይሄን ነው የምንለው ከአመት እስከ አመት ማለት። ዘንድሮ ደግሞ ጭራሽ ሳትችል የዋንጫ ተፎካካሪ ካንተ እኔ ይሻላለሁ። እኔ ፎካከር ነበር ተገቢ የሚሆነው። አንተን አስወርደው እኔም ቢያስገቡኝ ማለት ነው። ምን ብዬ ነበረ? እኔ በዶሮ አንተ በሽሮ፣ እነሆ ጾሙ ለሌላ 1 አመት ተራዘመ። አርሰናል ግን ለአምላኩ በጣም ታማኝ ነው። ጾም በመፍቻ ቀን ጾም አይፈታም። አረ በርንማውዝ ተጫወተ፣ በርንማውዝ አሸነፈ። እንዳታወራ አንተ ፎቃቃው እያለ በእድሜ ዋንጫ አይተማታቅ ፎቃቃው እያለ እኔ እያለሁ ዋንጫ አትበላም ነግሬሃለሁ። መቼም ነው የማትበለው። እየመረረም ቢሆን ትውጧለህ። እኔ እችላለሁ። እኔና በርንማውዝ እንችላለን። ለስንት ጊዜ ነበር ስናገር የነበረው? ስንት ጊዜ ይሄ ሰውዬ አይረባም፣ አርቴታ የመጨረሻ ፈሪ ነው። ስንቴ ነው ስናገር የነበረው? እኔ ይኸውላችሁ በስትክክል መነግራችሁን ነገር ስሙ። የዛሬውን ጨዋታ ማለት ነው የዛሬውን ጨዋታ 2-1 ማለቁ እንደውም ተመስገን ሙሉ ለሙሉ አልቻለም። የመጨረሻ አህያ ተጫዋቾች እያንዳንዱ የማይችሉ ተጫዋቾች እንዴ! እኔ በቃ እኔ እስከ መች ነው በእናንተ የምቃጠለው እንዴ? በዓል ደረሰ፣ በዓል እንኳን ሰለብሬት እንዳናረግ ደደብ የሆነ በቃ ደደብ ተጫዋቾች እንዴ! ምንድን ነው? ለምን አንድ ሰው እንኳን የሆነ ነገር ለማድረግ ሁሉም እንዴት ላይችሉ ይችላል እንዴ? ክሎዝ በቃ ምንም መሃሉን መሸፈን አንድ ሰው አይችልም። ቲማችን ውስጥ አንድ የሚችል ተጫዋች የለም። በርንማውዝ ይጠፍጥፈን ሜዳችን ላይ ለዋንጫ እየተጫወትን ሲቲ ከኋላ ነው። የትኛው ፕሬሸር እኮ ያስጨንቋቸው? የትኛው? እግዚአብሔርን ሙሉ ለሙሉ አይችሉም። የመጨረሻ ባለጌ ሰዎች ናቸው። እጸድቅ ብዬ ባዝላት ተንጠልጥላ ቀረች አለች ጌጤ። አራዳ ልጆች አርሰናል ምን እየሆነ እንደሆነ ግራ የሚያጋባ ነው። አንተ ባልተበኛ አራዳ ልጅ ምንድነው ጉዱ ነው? ለዋንጫ ነው እየጠበቅን ያለ ነው የሚኬል አርቴታን ሰራዊት። እሱ ግን እያፈገፈገ ነው የሚገኘው ማለት ነው። ከቦርንማውዝ ጋር እንግዲህ በሜዳው ተጫውቶ 2-1 በሆነ ውጤት ተሸንፏል ማለት ነው። አርሰናል ያ ብቻ አይደለም፣ ሜዳ ውስጥ ምንም የሚያረኩ ተጫዋቾች የሉም። ያው ማይደክመው ዴክላን ራይስ ነው ሜዳ ውስጥ የነበረው ማለት ነው። እንደዚህ ምንም አይነት ነገር የአቨርት መቆየት ግራ የሚያጋባ ነው ያራዳ ልጆች። እንደዚሁ ማክስ ዶማን ቀደም ብሎ ገብቶ ቢሆን በጣም አሪፍ ነው ማለት ነው። አጣብቂኝ ውስጥ እየገባ ነው አርሰናል በገዛጁ ማለት ነው። አሁን በ9 ነጥብ ልዩነት ነው ያሉት ከማንቸስተር ሲቲ ጋር። 2 ቀሪ ጨዋታዎች አሉት። እነሱን 2 ቀሪ የሚያሸንፍ ከሆነ ወደ 3 ይጠባል ማለት ነው። እርስ በርስ ግንኙነትም አላቸው። ራሱ ላይ ጣጣ እየፈጠረ ነው የሚገኘው ሚኬል አርቴታ ሰራዊት ማለት ነው። ገና በዚህ አይነት በቦርንማውዝ ነጥብ የጣለ ባለፈው ሳውዛምፕተን ነው። ቀጣይ የሚገጥሙት ክለቦች ራሳቸውን እያጠነከሩና እያደራጁ ነው የሚመጡት። ቦርንማውዝ ምንም አይነት ፍራቻ ያሳይም ነበር። ዋንጫን ቡድን እንደሚገጥም አይነት ቡድን አልነበረም
ሲጫወት የነበረው ሜዳ ውስጥ ማለት በልበ ሙሉነት ነበር ሲያጠቁ የነበረው ማለት ነው። ያራዳ ልጆች እስቲ እናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡ። ሼር ኮፒ ሊንክ ይደረግ። ይመቻችሁ። መድፈኞቹ አርሰናሎች እጅግ በጣም መጣል የሌለባቸውን ወሳኝ 3 ነጥብ አሳልፈው ሰጥተዋል። አርቴታና አርሰናሎች እንግዲህ እንደተለመደው ለማንቸስተር ሲቲና ለፔፕ ጋርዲዮላ አዲስ እድል እየሰጡ ይገኛሉ። ቦርንማውዝ ግን ምን አይነት አስደናቂ ቡድን ነው! እጅግ በጣም ዲሲፕሊን የሆነ ከመጀመሪያው ደቂቃ እስከ መጨረሻው ደቂቃ ድረስ የማይፈራና የሚታገል ቡድን እንደሆነ አሳይቷል። ዛሬ የአንዴ ኢራውላው ቡድን ማሸነፍ ይገባዋል። መድፈኞቹ እንግዲህ ጨዋታውን ወደ ራሳቸው መልሰው አንዳቻ አድርገው የነበሩ ቢሆንም በአስደናቂ ሁኔታ ስኮት እንግዲህ በ74ኛው ደቂቃ ያስቆጠረው ጎል አርሰናሎች ላይ ውሃ ቸልሶ እንግዲህ ሙሉ 3 ነጥብ እንዲያጡ አድርጓቸዋል ማለት ነው። መድፈኞቹ በዘንድሮው የውድድር ዓመት በሜዳቸው ከማንቸስተር ዩናይትድ በመቀጠልም በፕሪሚየር ሊጉ በቦርንማውዝ ተሸንፏል። ይሄኛው ሽንፈት ግን ከባድ ህመም ያለው ሽንፈት ነው። ምክንያቱም እጅግ በጣም ወሳኝ በሆነ ሰዓት የተሸነፉት ሽንፈት ነው። ምናልባትም አሁን ሲቲ ወደ ዋንጫው ፍክክር ነገ ቸልሲን ማሸነፍ የሚችል ከሆነ ዳግም መግባት የሚችልበትን እድል አሳልፈው ሰጥተዋል። እንግዲህ አርሰናል ዘንድሮ ዋንጫውን ያጠዋል ወይስ ምን ይፈጠራል? በብዙዎች ዘንድ በጉጉት የሚጠበቅ ነው። እናንተ ብቻ ሲቲን ያርጉልን እንጂ እኛ ቦርንማውዝን ችግር የለም። እብድ ነህ እንዴ? አሁን በአንተ ምክንያት ነገ ሲቲ መጫወቻ መዘባበቻ ነው የሚያደርገኝ። በቃ ወይ አሁን ያለው አላይም ነገር ምን እናንተ የደግማማ ገማዎች እኮ ነው አትረቡ። ምን ለሁለተኛ እየተጫወታችሁ ይሳካል። ሲዙኑ ሲያልቅ ሁለተኛ ማንም ነው የማይነካባችሁ። በቃ የእናንተ ማን አድከም የሞታችሁ ሞተት ያላችሁ አትረቡ። በቃ ቀጣይ ደግሞ እናንተን ይጋልባችኋል። በቃ ድራሻችሁን ነው የሚያጠፋው ቀጣይ ሲቲ። ከዛ እንዲህ ይነጥቃችኋል። አሁን ምን እናንተ አረ እኔ እናንተ አደጋፊው ማለት ነው። አረ ቻይ ነው እናንተ ቅሌታሞች፣ እናንተ ቅሌታሞች፣ ቅሌት የቀለላችሁ በኢየሱስ እንዴ! አሁን ቆይ እሺ፣ ቆይ እንደዚህ ቆይ ኤክሳይትድ መሆን የለብኝም። ቆይ እንረጋጋለን፣ እንረጋግ። ቦርንማውዝ የኔ አባቴ ልጅነቴ ድሮን ከልጅነቴ ጀምሮ የምወደው ቲም ነው። 4 ዋንጫ ቦትን ልታደርጉ ነው። 4 ዋንጫ ቦትን ልታደርጉ ነው በአንድ አመት። 4 ዋንጫ ቦትን ልታደርጉ ነው። ባትለርስ በኢየሱስ ስም በቃ አትብሉት ብሉ እንጂ አንበላም። ለምን መብላት ምንድን ነው? መብላት በመቤቴ ወይኔ በመቤቴ ደስ ሲል ስጠት ትላንት አልጸለይኩማ፣ ትላንት አልሰገድኩም። የኔ መድኃኒዓለም የለማ እነዚህ ፎቃቆች ሊጨፍሩብን ነግሬሃለሁ። እያንዳንዱ የሚፈጠረውን ነገር አንተ ጣዖት አድርገህ ትሰግድልኛለህ። እኔ አርሰናል ደጋፊ ብሆን አንድ አላመለጠችኝም። ነግሬሃለሁ። የሊዝበን ቀላል ነው። ቦርንማውዝ ትጠላለህ ብያ ስጠት ትንሽ ቲም ይሄ ነው። ትንሽ ቲም አርፈ ሲቲ ላይ ቋጠር። ነግሬሃለሁ። አንተ መቼም አትበሉም። እናንተ አትችሉም። አርቴታ ተጠንቅቆ በዚህ ሆኖም አይችልም። እመቤቴን ነው ማለት ቲማችሁም አይችልም፣ አሰልጣኛችሁም አይችልም። በቃ ድክም ያለ ፉቅቅ ያለ ቲም ነው ያለ ሲቲ። እንደዚህ በቴካዌ አሻሽጎ ዋንጫውን ካልሰጠ መቼም አትበላም። እነሱ ላይ ቋጠር። አትችሉም። ትንሽ ቲም ነው ያለ። ቦርንማውዝ በሜዳ መጥቶ ስጠት እንዴት ደስ እንዳለኝ እኔ ደስ ብሎኛል። እርሶስ ደስ አላሎትም? ወይኔ ስጠት። ተቃጠሉ። እኔ ምሬ ነው የምላችሁ። ቅጥል በሉ ከአመት አመት። ዛሬ ጋይስ ዛሬ ቤን ዋይት ቋሚ 11 ላይ መሰለፍ ነበረበት። ሰሞኑን ከሚያሳየው አቋም አንጻር ቋሚ 11 ላይ መሰለፍ ነበረበት። ስንት ጊዜ በጉዳት ሲሰቃይ ነበር አይደለ? ለፊትነስ እንኳን ሲባል ለምን ሞስኬራ አልገባም? ኢዜ የዚህን ያክል መጫወት ከቻለ ኢዜ ለምን አልጀመረም? ፕሪሚየር ሊግ ነው አይደለ ፕላናችን? እሺ ተውት። እኔ ለየትኛውም ዋንጫ ላልበሳጭ እችላለሁ። ፕሪሚየር ሊግ ላይ እንደዚህ ቀልዳሉ። ከአመት አመት ተመሳሳይ ስህተት። አረ በጣም ነው የምታሳፍሩት። አረ ተቃጠሉ። የሚያቃጥል ያቃጥላችሁ በኢየሱስ እንዴ! አሁን የሲቲ ነጥብ መጣል ነው የምንጠባበቀው። እንግዲህ የሲቲ ነጥብ መጣል። ሲቲ ነጥብ ካልጣለ ነገ የሚያሸንፍ ከሆነ ቀሪ ጨዋታ አለው። ኔክስት ዊክ ኢትሃድ ላይ ነን። ወይኔ ብሩክ፣ ኧረ በስመ አብ። ወይኔ
አቶ አርቴታ ትሬኒንግ ላይ እስክሪብቶ አድርገህ ግንባር ለግንባር እንደ በሬ ገጥመው ሲፋጠጡ የነበረው ታክቲክ ምንድነው? በፈጣሪ የታለሽ? ምን አባ ፈጠርክ? ቀጣይ ኢታር ላይ ሲቲ ታረገናለች። አመቱ መጨረሻ ልክ ኤዲተሮች በሙዚቃ እያለቀሱ ይሰራላችኋል። ከዚህ የተሻለ ምንም ልትፈጥሩ አትችሉም። በቃ አረ ምን አይነት ቅማላም ነው! ግራ መስመራችን ያፈሳ ማርቲኔሊ ሲወጣ ተቅማጣሙ ትሮሳርድ ይገባል። ዙቤሜንዲ ሲጀመር አረቄ ይጠጣል። አንተ የፓርቲን ቦታ አንተ ተኝቶ አተካም እከካም ምንድን ነው የተከሰተ ያለው? በቃ ሽንፈት ቁርስ ምሳራታችን ሆነ እንዴ! ወልቭስ በቀዩ ማሊያ ወልቭስ እኔ አርቴታን አልወቅስም። ተጫዋቾቹ ግን ጥንብ እኔ አሁን እኔ ሳሸንፍ ሊደብረኝ ነው። በቃ ሽንፈት ብርድ ልብስ ያደረጉልኝ። አረ ጥንባታሞች! አርስዬ ዘንድሮም ደገምሽልን። እኔ በአርሰናል ደስተኛ ነኝ። እናንተስ ወገን? እግዚኦ አርሰናል ነጥብ ጣለ። ምን ነካው አርሰናል? አረ አርሰናል ምን ነካው? ሰዎች በጌታ ስም በርንማውዝ 2-1 ኤሚሬት ላይ ሜዳው ድረስ መጥቶ ሼም ነው። እኔ እንጃ። አረ በስመ አብ አርሰናል ያሳፍራል። ይሄ ግን በርንማውዞችን አለማድነቅ አይቻልም። ከአርሰናል የማይጠበቅ ነገር በእውነት ነው የምላችሁ፣ የማይጠበቅ ነገር። አረ ግን በርንማውዞችን አለማድነቅ አይቻልም። በተለይ ማን ነው ይሄ ስኮት የሚሉት ምን አይነት ጎል ነው ያስቆጠረው? ሁለተኛው የመጀመሪያውስ ብትሉ ያሰቡትን የጭንቅላታቸውን ኳስ ተጠቅመው ወጡ። በርንማውዝን አለማድነቅ አይቻልም። ግን ምን አይነቱን ደካማውን አርሰናልን የተመለከተው ኤሚሬት ላይ ጭራሽ ለዋንጫ ሲጠበቅ የነበረው ክለብ። አረ በጣም ነው የሚያሳፍረው። እውነት ከምር ነው የምላችሁ። እንዲህ ምን እየሆነ ነው አርሰናል? ያሳፍራል። ገብተናል። በድል ተመልሰናል። በደህናም አይደለም ያንቀዠቀዠሺ። ወይ ትሰበሪያለሽ ወይ ትሞታለሽ ብሏል አባቴ። በገዛ ሜዳ ሬሳውን ወጥቷል። ምንም አይነት የጨዋታ አይዲያ ሳይኖር አባቴ። እኔ ነኝ የቢዲ ዩናይትድ እባላለሁ አባቴ። አየኛ በዚህ ልክ ነው የምቋጥረው አባቴ። የምትሸነፍበትን ጨዋታ ለይቼ አውቃለሁ። ነግሬህ ነበር። አየሃ በዚህ ልክ ጥርጥብን የተደረክልኝ ፍስፍስ አራውጦ ማለት ነው። ምንም አይነት የጨዋታ አይዲያ እንደሌለ አይተሃል። ከዚህ በኋላ የዋንጫ ተስፋ አለኝ ብትለኝ በምንም ተአምር ላምን አልችልም። በዚህ ልክ ሜንታሊቲያችሁ እንዴት እንደተጎዳ አይተሃል። ነግሬ ነበር እኮ አንድ ወር ሙሉ ካረፈ ቲም ጋር እንደ አህያ መሮጥ አትችልም ብያለሁ እኮ። ነገር ግን ልትቀበል አልቻልክም። በዚህ ልክ ነበር ፍስፍስ የተደረከው። እንግዲህ ለኔ ክፍያ ይገባኛል። ስለዚህ እያንዳንድ ፎሎ ታረገኛለህ ማለት ነው። ለማንኛውም ለጀሞ እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማችሁ ያራዳ ልጆች። ነገር ብቻ መልሱልኝ፣ አንድ ነገር ብቻ። እነዚህ 3 ደደብ ልጆች ደሞዝ ይበላሉ ወይ? ደሞዝ እንከፍላቸዋለን ወይ? መርዚ ብሉ ቤን ዋይት ሻወር አቃጠሉኝ። እናቴ ትሙት አቃጠሉኝ። ልታጡኝ ነው እንዴ? እኔ ሲጀመር ድሮም አልወዳቸውም ሀቨርትና እንትናን ማነው ማርቴሌኒን። ግን ቤን ዋይት ከካም ነክ እግዚአብሔር ከካም ውሻ። በጣም ብዙ ስድብ ልሳደብ አስቤ ነበር። የሆነ ነገር መሆን ትዝ ብሎኝ አቃጠሉኝ። እናቴ ትሙት አቃጠሉኝ። ዋንጫ ደርሰናል። ለዋንጫ ተን ነው የምንጫወተው። 2 ዋንጫ ተን የመጣ ነው። እንዴት አድርጌ ላስገባባችሁ? አይገባ ያው ማቀለበስኩ። በዓልን እንኳን እኝ ብዬ አላሳልፍም። ለገና ማንቸስተር ላይ ሙድ ይዤ ነው። ይበለኝ እናቴ ትሙት ይበለኝ። ለገና ለታ ማንቸስተር ሲሸነፍ ማለት ነው አቻ ነው ወጥቶ ተሸንፎ በርንማውዝ ነው ደግሞ መሰለኝ ሙድ ይዤ ነበረ። አያገባኝም ግን ቻው፣ ደህና ደሩ። ነገ ቋጥሩ፣ በእናታችሁ በእግዚአብሔር ቋጥሩ ነገ። ቻው። አርሰዬ አርሱ ተሰጠሽ። እኔ እኮ ተጫዋቾቻችሁን ለሀገራቸው እንዳይጫወቱ በዛ በዚህ አድርጎ እንደ ጉድ ሰበሰባችኋቸው። እንዳለ ባንዳ ነው ያደረጋችኋቸው። ባይዘው እና ያውላ ድካም በቃ ለዚቹ ነው። ደግሞ እኮ ሻሼ ከተጫወተች እንደዚህ ምናምን ብለው እኛ ላይ አልተጫወቱም ብለው ሙድ ሊይዙ እና እኛ ሳንጫወት 4 የተጫወታችሁ በአንደኛው ኳንጫ። አሁንም ድጋሚ ኤፍኤ ካፕ በሳውዛምፕተን ሰጣችሁ። ድጋሚ አሁንም ፕሪሚየር ሊግ
ወሳኝ ጨዋታ ቦርንማውዝ ለጠፈሽ ድጋሚ። ስለዚህ አሁን መተህ ሻሺ ከተጫወተሽ ምናምን ልትል ነው። ፓፓ አለመጫወት በስንጣሙ እስኪ መልሱልኝ። አለመጫወት በስንጣሙ ምን አለ ልጆቹ ለሀገራቸው ቢጫወቱ እግዚአብሔር እንዴ ለዚሁ ነው በቃ። ለማንኛውም ስፖርቲንግንም እንጃልሽ የመልሱን ጨዋታ ማለት ነው። በዚህ አያያዛችሁ እንጃላችሁ። ኤኒዌይስ እኔ አሁን ደረቴን ነፍቼ ምናምን አርሰናል ፕሪሚየር ሊጉን አይበላምና ማለት አልፈልግም። ሲቲ ስቲል ስለማለት ተማመንበት ማለት ነው። ተከታታይ ቼልሲን ገጥሞ ከዛ አርሰናልን ነው የሚገጥመው። ሶ ከነዚህ ሁለት ጨዋታዎች 6 ነጥብ ካገኘ ሲቲ በእርግጠኝነት ይሄ ነው ዋንጫ ይበላል። በእርግጠኝነት ማለት ነው። አንደኛው ደግሞ እርስ በርስ ስለሆነ እርስ በርስ ካሸነፋችሁ የነጥብ ጋፑ 0 ማለት ነው። በተለይ የመጨረሻው ሳምንትም ከቪላ ጋር ነው። ቪላ ደግሞ ይሄ ተከታታይ ነጥብ ከጣለ ምናምን ነገር ለቶፕ 5 ምናምን ጭፍጭፍ ስለሚሆን አያዳምጠውም ሲቲን ማለት ነውና ሜቢ አጓጊ ሊሆን ይችላል። ብቻ ግን ሲቲ ከቼልሲና ከአርሰናል 6 ነጥብ ካገኘ ተከታታይ አበቃለት ጉዳዩ። አንተ ተቀበለለለለ እንጂ ኧረ በዓሉን አሳመሩልኝ። እንደዚህ በዓል እንደዚህ ያምራል እንዴ? ከዚህ በለጠ እንዴት በዓል ሊያምር ይችላል? ወይኔ ታውቆኝ ነበር እኔ ፈርስት ሃፍ ማለት ነው። በቃ አቻ ሲወጡ የሆነ ነገር እንደሚፈጠር ታውቆኝ ነበር። እኔ ምን አገባኝ ምንም ነገር ቢፈጠር። ከዚህ በኋላ ያለን ጨዋታ ነገ ቼልሲን ግዴታ ዊን ማድረግ አለብን ማን እሱ ዊን ካረግን አንድ ቀን ጨዋታ ከፓላስ ጋር እሱ ዊን ማድረግ ከቻልን ቀጣይ ሳምንት ደግሞ ኢታር ላይ ጠርተን ነው ምናጋይሽ አቻ ምን ሆነበት ማለት ነው። አቻስ ነጥቡ ማን እኔ ላምን አልቻልኩም። እኔ እያዩ አልበላም እኔ አልበላም። አርስዬ ብርክብር ካላት የዋንጫ ነገር ከእንግዲህ በቃት። አርስዬ ብርክብር ካላት የዋንጫ ነገር ከእንግዲህ በቃት። ዛሬ ደግሞ ጥፍጥፍ ተደርገሽ ተሸነፍሽ። አቤት ምን ባረኩልህ ነው ፈጣሪ። ቆይ ይህን ያህል ኧረ ወይኔ። ነገ በዓል ነው፣ ዛሬም በዓል ነው፣ ወደፊትም በዓል ነው። በቃ አርሰናል በይፋ እጅ ሰጥቷል። አለቀ በቃ። ሲቲ ቀሪው 2ቱን ጨዋታ ካሸነፈ ከእናንተ ጋር መወሰን ይችላል። አርስዬ የተለመደው የኤፕሪል ጸባይዋ ተነስቷል። በቃ ሲቲ ደግሞ እንደሚታወቀው ኤፕሪል ላይ በጣም ጀግና ናቸው። አለቀ። ይሄ መከረኛ ቡድን ማለት ነው። ምን አርጉ እንደሚለን አላውቅም፣ ምን እንደምናደርግም አላውቅም። 2-1 ተሸንፏል ዛሬ በቦርንማውዝ። ፋዘር ገቡ ዜና አሰራግ መኪና ውስጥ ሆኜ ካጠገብ ማለት ነው። አሁን በተጠናቀቀ ጨዋታ እንግዲህ ቦርንማውዝ አርሰናል 2-1 አሸንፉታል። በኤምሬትስ መጥቶ ነው 2-1 ያሸነፈው። አሁን እኔ ምን እንደምል ራሱ አላውቅም። በቃ ስቲል እኔ አርሰናል ዋንጫውን ይበላል ፕሪሚየር ሊጉን ያሸንፋል ምን ሰው ነኝ። አሁንም ምንም ዳውት ወይ ደግሞ ጥርጣሬ የለኝም። ግን በቃ ሮለር ኮስተር ኢሞሽናል ሮለር ኮስተር ሆነ ይሄ አመት። የዋንጫው ቲም ነገ ከኔ በላይ ማለት ነው ወገብሽን ጠበቅ አድርገሽ ቋጥሪ። ከኔ በላይ በጣም የሚያስፈልግ ነጥብ ነው ያጣሽውና ከኔ በላይ ቆመሽ ነው መቋጠር ያለብሽ ነገ ለኔ። በኔ በኩል እንዳታስቡ ለቶፕ 4 አስፈላጊ ስለሆነ እወጣዋለሁ። ለኔ ግን በደንብ ብትቋጥሪ ነው የሚሻልሽ። ለማንኛውም መልካም በዓል። በዚህ ሰውዬ እቁብ አንበላም፣ እንኳን ዋንጫ እቁብ አንበላም ነው እግዚአብሔር። እንዲህ በጣም መከላከል ስለሚወድ እየመራ ምናምን የሚከላከል ሰው ነው። ይሄ ኳስ አሰልጣኝ ሳይሆን ማለት ነው ዲኬት ኢትዮጵያን ይሄ ማሪስቶፕ ኢትዮጵያን ምናምን አለ አይደል? ይሄ ወሊድ መከላከያዎችን እነሱን ነው መምራት ያለው። እናቴ ትሙት ሮጦ ሲገባ የሆነ ታሪክ የሚቀይር ምናምን ነው የሚመስለው ሮጦ ሲገባ ማለት ነው። የዚህ ሰውዬ አድናቂዎች እንግዲህ ስራ አስቀይሩት። ዲኬት ኢትዮጵያ ሲቪውን ያስገባ፣ ማሪስቶፕ ያስገባ፣ ይከላከል እዛ ለኳስ ነው። በርካታ የአርሰናል ደጋፊዎች ለዛሬው ሽንፈታችን ሙሉ በሙሉ ኃላፊነት የሚወስደው አሰልጣኝ ሚኬል አርቴታ ነው እያሉ ይገኛሉ። አሰልጣኝ ሚኬል አርቴታ እንግዲህ እጅግ ጫና የበዛባቸውንና ለዋንጫ የሚደረጉ ፍልሚያዎችን ማሸነፍ አይችልም፣ ከባድ ይሆንበታል እያሉ የሚገኙ ሲሆን በተለይ በዛሬው ጨዋታ እንደ ካይ ሃቨርትዝ ያሉ ተጫዋቾችን በቋሚ አሰላለፍ ውስጥ ይዞ መግባቱ ብዙዎች እንዲተቹት አድርጓል። እነ ኢብሪቺዜን የመሰሉ ተጫዋቾች በተቀያሪ ወንበር ላይ ተቀምጠው እያሉ እንዴት ካይ ሃቨርትዝን በመሃል ሜዳ ያሰልፋል እያሉ ሲገኙ፣ እንደዚሁም ደግሞ ከጋብሪኤል ማርቲኔሊ ይልቅ ትሮሳርድ ቋሚ ሆኖ መጀመር ነበረበት እያሉ ይገኛል። እንግዲህ መድፈኞቹ ቦርንማውዝ አምናም በኤምሬት አሸንፏቸው ነበር። በነገራችን ላይ ዘንድሮም በኤምሬት መጥቶ እንግዲህ ቦርንማውዝ በአስደናቂ ብቃት 2-1 አሸንፏቸዋል። ነገ እንግዲህ ሲቲ ከቼልሲ ጋር አለው። በነገራችን ላይ ሲቲ ነገ ማሸነፍ የሚችል ከሆነ የነጥብ ልዩነቱ ወደ 6 ይጠባል። ሲቲ ደግሞ ቀሪ ጨዋታ አለው። ያንንም ጨዋታ ማሸነፍ የሚችል ከሆነ የነጥብ ልዩነቱ 3 ብቻ ይሆናል ማለት ነው።
በዚህም እንግዲህ አሰልጣኝ ሚኬል አርቴታ በዋንጫ ፉክክር ውስጥ ዘንድሮ ደካማ ነው፣ ዋንጫውን አይፈልግም እየተባለ የሚገኘው ሲቲን በግድ እየጋበዙት ይገኛሉ። አሳልፈው ሊሰጡት ነው ወይ? ላለፉት 3 ዓመታት እንግዲህ ሁለተኛ በመሆን የጨረሰው አርሰናል ዘንድሮ ከየትኛውም ዓመት በተሻለ ዋንጫውን ለማግኘት እጁ ላይ እድል አለው? ይጠቀመዋል ወይስ እንደዛሬው ጨዋታ በተከታታይ ነጥቦችን ጥሎ እንዳለፉት ዓመታት ለሲቲ ዋንጫውን ይሰጣል? የአርሰናል ደጋፊዎች ዘንድ እንግዲህ ጥርጣሬ ተፈጥሯል ማለት ነው። በተለይ አርሰናል በቀጣይ በፕሪሚየር ሊጉ እንደ ሲቲ እንደ ኒውካስትል ያሉ ከባባድ ቡድኖችን ይገጥማል። ምን የሚፈጠር ይመስላችኋል? የዛሬው ጨዋታ ሙሉ ኃላፊነትስ የማን ነው? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ፎሎ ማድረግ አይረሳ። ይመቻችሁ። እኔ ማለት ነው ይኸውላችሁ በህይወቴ እንደዚህ ተቃጥዬ ርር ብዬ አላውቅም። ወላሂ ነው የምላችሁ። ምን ማለት እንዳለብኝ አላውቅም። ይኸውላችሁ ተጫዋች መተቸት ብጀምር አሁን ክፉ ቃል በቃ ካፌ ይወጣል። ስለዚህ ዝም ብል ነው የሚሻለኝ። እንዴት ነው አመት ለአመት እኔ ከስህተታችን ማንማሩ? ጭራሽ እኮ በሜዳቸው የሚጫወቱት እነሱ ነበር የሚመስለው። እብሪት ነው ጨዋታው ግን ረወይኔ አርሰናል በግድ ማንቸስተር ሲቲ ወደ ዋንጫ ፉክክሩ እንዲመጣ እየገፋፋ ይገኛል። በ32ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር በሜዳው ኤሚሬትስ እጅግ በጣም ወሳኝ በሆነ ጨዋታ በበርንሞዝ የ2-1 ሽንፈት ገጥሞትን በፕሪሚየር ሊጉ ያለውን መሪነት ነጥቡን ማስፋት የሚችልበትን እድል ሳይጠቀምበት ቀርቷል። በዚህ ጨዋታ ላይ በርንሞዞች የነበራቸው ፐርፎርማንስ መደነቅ ያለበት ይመስለኛል። ከአርሰናሎች ድክመት ጋርም አያይዘን ስናስበው ማለት ነው። በጨዋታው ላይ 17ኛው ደቂቃ ላይ ክሩፒ የተሻማለትን ኳስ በዲፍሌክሽን ሳሊባ ከነካው በኋላ በግሩም ሁኔታ አስቆጥሮ ቀራሚ ማድረግ ችሎ ነበረ በርንሞዞችን። ከዛ በኋላ አርሰናሎች እንግዲህ በቪክተር ዮኬሬሽ አማካይነት ፔናልቲ አግኝተው ጎል አስቆጥሮ የመጀመሪያው አጋማሽ 1-1 ነበር የተጠናቀቀው። ከዛ በኋላ አርሰናል የተሻለ ድል ያለው ቡድን ይመስል ነበር። በሜዳው ነው ጨዋታው በጣም አስፈላጊ ነው ለአርሰናል በዋንጫ ፉክክሩ ላይ። ነገር ግን ሰከንድ ሃፍም እንግዲህ ተጀምሮ በርንሞዞች ነበር በጣም በተሻለ መልኩ ጎል የሚያስፈልገው ቡድን መስለው ሲያጠቁ የነበረው። 74ኛው ደቂቃ ላይ በስኮት አማካይነት በግሩም ንክኪ ጎል በማስቆጠር እንግዲህ 2-1 ጨዋታው ማሸነፍ ችሏል። መድፈኞቹ አርሰናሎች በዚህ ጨዋታ ላይ የነበራቸው ፐርፎርማንስ ግን በጣም ጥያቄ የሚያስነሳ ይመስለኛል። ሁልጊዜ የፕሪሚየር ሊጉ የመጨረሻ ሳምንታቶች ላይ ወደኋላ እያለ ከዋንጫ ፉክክሮች የሚርቀው የሚኬል አርቴታው አርሰናል ጥያቄ የሚያስነሳ ጊዜ ላይ ሆኗል። ለማንቸስተር ሲቲ በዋንጫ ፉክክሩ ላይ እንዲመለስ እንግዲህ እድሉን እየሰጡት ይገኛሉ። ማንቸስተር ሲቲ ቀሪ ጨዋታዎች እያሉት ከአርሰናል ጋር ያለው የነጥብ ልዩነት 9 ሆኖ 61 ነጥቦችን በመያዝ ሁለተኛ ደረጃ ላይ ተቀምጧል። ሁለት ቀሪ ጨዋታዎችን ማሸነፍ የሚችል ከሆነ ደግሞ የነጥብ ልዩነቱ ወደ 3 የሚጠብበት እድል ይኖራል ማለት ነው። ኢታሃር ላይ ደግሞ ሁለቱ ቡድኖች እርስ በርስ እንደሚገናኙ ይታወቃል። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? በጣም ለአርሰናል ደጋፊዎች አስከፊ የሚባል ውጤት ይመስለኛል። ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ምን ብያችሁ ነበር? በርንሞዝ ተናንቋል። የሆነ ነገር ይታየኛል ዛሬ የሆነ ነገር ይታየኛል። ፋሚሊ ምንም አይደለም። አንድ አርሰናል ደጋፊ ሁሉም የሚያምነው እውነት ልንገራችሁ። አርቴታ ይሄን አመት ያለ ዋንጫ የሚያሳልፍ ከሆነ አርቴታ ከቲሙ ይባረራል። አርቴታ ሲባረር ደግሞ ቲም ውስጥ ያሉ ከአርሰናል ጋር ዋንጫ እናሳካለን ብለው እየጠበቁ ያሉ ሰዎች ቲሙን ለቀው መሄዳቸው አይቀርም። እነ ሳሊባ እኮ ተጠርተው ነበር፣ ማድሪድ ፈልጓቸው ነበር፣ እምቢ ብለው ዋንጫ ፈልጉ። አርቴታ ሲወጣ ደግሞ የሚወጣው ሲስተሙ ነው አብሮ ከሱ ጋር የሚወጣው። የአርቴታ ሲስተም እዚህ ጋር ያመጣችሁ ተፎካካሪ ያረጋችሁ ፓፓ አርሰናል ፈርሶ ደጋሚ ነው የሚሰራው ማለት ነው። ስለዚህ ቲሙም ይፈረካከሳል ነው ማለት። ይሄንን ነገር ፈጣሪ ሆይ አሳየኝ። አርሰናል ዋንጫው የሚበላ ከሆነ ግን በጥሬ ነው ይበሉ፣ በጥሬ እየቆረጡ ነው ይበሉ። ፋሚሊ ፈጣሪ ከዛ ያስደፈን ፊቲ ይቋጠራል። ውድ የክርስትና እምነት ተከታይና የአርሰናል ደጋፊዎች በሙሉ እንዴት ነው ነገር ዶሮ የሚበላው? እንዴት ነው ሰው የሚፈታው? ግን እንዴት ነው የሚፈታው? እሺ ወገን፣ ኧረ ወይኔ፣ ኧረ ወይኔ፣ ኧረ ወይ፣ ኧረ የት ነው የምድር የተሰራብን በመብራን? ኧረ ምን ጾም መፍቻ ላይ ምን ባለው እኮ ባለው ፈታ ብንል እሺ ምን አለበት? ውይ ተቃጠልኩላችሁ። እናቴ ትሙት ከተልን ያልኩት ከተል በቃ አልገባችሁ መረርድብን ታውቃላችሁ። እኔ አሁን ነገ ቼልሲ ለምን 10 አያገባም ደስተኛ አይደለሁም። 10 አግብቶበት እኔ ሲቲ ቢያሸንፍ እኔ ደስተኛ አይደለሁም። እኔ በዓል እንዴት ነው ማዛልፈው? እሺ ተጫዋች ምናምን አሰልጣኝ ምናምን የምትወቅሱ ሰዎች እሺ ዛሬ ማንን ነው የምትወቅሱት? በቃ ቆንጆ ቅያሪ ነው ያደረገው ከረፍት በኋላ በቃ ይዜ መግባት ባለበት ሳሚ ገባው ምናምን ትንሽ አቆይቶታል። ግን ይሁን በቃ እነዱ ማነት ሩሳድ የገቡበት ሰቆ እኔ ማን ምንድን ነው የሚወቀሰው? ኧረ ወገን ተቃጠልን እኮ ተቃጠልን። ወይኔ ማንም የማንም በ2 በ3 ወር አንዴ ተጫዋች ሊያዘብጥብኝ